ነው ማውራው ጌታ ከዛ ተለያዩ ከተለያዩ በኋላ ለጓደኞቹ ነገራቸው ተለያየን እኮ ከፍቅረኛዬ ጋር እኔም ነበርኩኝ በሰዓቱ ተለያየን ለምን እኔ ደግሞ ያው ለማስታረቅ ነው አይሆንም አንታረቅም አለ ሲል ጓደኞቹ የሱ ናቸው አክቹአሊ ግን ነበርኩ እኔ በቦታው ከዛ ረበስ እንኳን ተፋታህ ምናምን አሉትና እግዚአብሔርን የአመት አለፈ አንድ አመቱ አለፈ አሁን በዚች አንድ ሳምንት ውስጥ ታረቀ ከፍቅረኛው ጋር ልጁ ከፍቅረኛው ጋር ታረቀና ጓደኞቼ እኮ ይዛኔ እኮ እንኳን ተጣላህ ምናምን እያሉኝ ነበረ አላት ለሷ ማለት ነው እውነት እነማ እነዚህ እሺ ብላ ኢንስታግራሟን ከፈተችና አሳየችው ሁሉም ቴክስት አድርገውላታል ሁሉም ማለት ነው ከዛ ይሄ የምር እውነት ነው ላይክ ይሄ ለማስተማር ወይ ለመሰከስ ምናምን አይደለም ሁሉም ቴክስት አድርገውላታል ኢንቦክስ ውስጥ አሉ ማለት ነው እሱ ተፋታው ሲል ከዛ ደነገጠ በቃ ጓደኞቼ የሚላቸው የኔ የሚላቸው ሰዎች የፍቅረኛው ኢንቦክስ ውስጥ ደቅ ብሏል እና ጓደኝነት የዚህን ያክል ደርሷል እንኳን ተፋታ የዛኔማ እኔ ደነገጥኩ እንዴ ይባላል እንዴ ያልኩት ማለት ሰው በፍቅር አብሮ ካሳለፈ ያን ሰው እንኳን ተለያየ አይባልም እና እንኳን ተፋታህ ምናምን ጀግና ምናምን ብለውት ከዛስ በቀጣይ ቀን ኢንቦክሳቸው ውስጥ እሷ ኢንቦክስ ውስጥ ተቀምጠዋል እና የዘመኑ ጓደኝነት የዚህን ያህል ደርሷል እና ማንንም አትመኑ የራሳችሁን ውሳኔ ራሳችሁ ለወስኑ ልል ነው የዛሬው ሐሳቤ በእውነት ይሄን ይመስላል ነው ሀሚ አሁን አንቺ በዚህ አይነት ሲቹዌሽን ቢያጋጥምሽ ምንድነው የምታረጊው በእውነት አልፋታም ግን ጓደኛ አለ አሁን በዚህ ዘመን እውነት ቁም ነገር ጓደኛ አለ ጓደኛ አለ ግን ከመቶ ስንት ሰው ጓደኝነት ላይ እንትን ሊኖረው ይገባል ብዬ አምናለሁ ማለት አንዳንዴ ጭፍን ብለህ ይሄ ሰውን መከተል ልክ አይደለም ሰው ይሳሳታል ይስታል ምናምን አይደል ሶ እንትን በቃ በምታምነው ነገር ታምነዋለህ የሆነ ነገር ሲፈጠር ደግሞ አይ ልክ አይደለም ይሄን ሐሳብ አልቀበል የራስህ ይሄ ዝም ብለህ በጓደኛ ያልክ የምትነዳ አይነት ሳይሆን የራስህ አመለካከት ኑሮ ግን ደግሞ ሶሻል ላይፍ አይነት ጓደኞች እኔ ግን ከመቶ ሁለት ሰው ነው ያለው ብዬ ነው ማለት ከመቶ ሁለት ሰው ሁለቱ ፐርፌክት የሆነ ሰዎች ናቸው ከመቶ ፐርፌክሽን መጠበቁ እኮ ነው ልክ ያለው የራሳቸው ደካማ ጎን አላቸው በቃ ጓደኝነትን ለኔ ቢያንስ የክፉ ቀን አብሮ የሚሆን ሰው የደስታ በሁለቱም ሰዓት ሰው ያስፈልጋል ላቤላዬ ወይ ሰላም ልበል እኔ አሁን የሆነ በጣም ማከብራቸው ሰዎች አሉና እነሱ ሲመጡ ወሬ ምንም ቁም ነገር ላውራ አቋርጣለሁ ላቤላዬ እኔ እናት እንኳን ደህና መጣሽ ምን በቃ ቀጥ አሁን አውሪ ይቅርታ ቀጥ እዚህ ሰው ሲመጣ ሰላም እላለሁ የኔ እናት እና እንደዛ ነው የሚሰማኝ እላለሁ ጆሲ በቃ ሊሚት አድርገህለት በቃ አብረን እንደሰት ካለብህ አብረህ ትደሰታለህ ማዘን ካለብህ ታዝናለህ አብራቸው ምናምን በቃ ካንተ የሚጠበቀውን ነገር ማድረግ ነው እንጂ ኤክስፔክት አለ ማድረግ ነው ከማንም ምንም ነገር በጣም አሪፍ ነው ሀሚን በጣም ጥሩ አስተያየት ነው የሰጠሽን እግዚአብሔር ይባርክሽ ጌም እየተጫወሽ ነው ከተጫወትን ቆየና እስኪ ዝም ብለን እንጫወትና እኔ ሰሞኑን እንደውም ጌም ቀንሻለሁ በጣም ምክሮች እያበዛው ነው ታፕ አድርጉ ጋይስ ኤቭሪባዲ ታፕ ዘ ስክሪን እና የዕለቱ እግዚአብሔር ይጠብቃችሁ ሁላችሁንም ነው ታፕ አድርጉ ጋይስ ኤቭሪባዲ ታፕ ዘ ስክሪን እንዴ አንድ ስምም አልነግርሽ ጋይስ ፈርስት ጊፍት ደብል ነው ስምም አልነግርሽ ጄኬ አረ ጄኬ ጋይስ ታፕ አድርጉ ኑሐሚንን እንቅጣት ኤቭሪባዲ ታፕ ዘ ስክሪን ምንድነው ተቀይሯል እንዴ ነገር ፈርስት ጊፍት ደብል ነው የመጀመሪያ ጊፍት ነው ደብል ፈርስት ጊፍት ደብል ጋይስ ታፕ ዘ ስክሪን ኤቭሪባዲ ታፕ ዘ ስክሪን ደብል ታፕ አድርጉ ጋይስ
ጋይስ ካሞን ታፕ ታፕ እንሂድ ጋይስ ካሞን ሁላችሁም ደብል ታፕ 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 ዘ ስክሪን ሁላችንም ደብል ታፕ ጋይስ ደብል ታፕ ጋይስ ካሞን ደብል ታፕ አድርጉ። ምን ልትለኝ ነበር? አይ ስም አልጠራም ምናምን ግን አንድ ሰው በኢንቦክስ ሰደበኝ። እዚህ ፍሬንዳችን የሆነ ላይክ ቤተክርስቲያን ላይ ያለ ሰው ግን ኢትዮጵያ አይኖርም እና በኢንቦክስ ሰደበኝና ያን ሰው ላይክ እንዳከበርኩ መቆየት ነው ፈልገው ብዬ ለምን ምን አድርገን ምንም አይ ቲንክ እኔ እንጃ አላውቅም፣ ግን ድንግጥ ነው ያልኩት። ደግሞ ከእንትና ጋር የሆነ ምግብ ልንበላ ስሜት ተገናኘ እንጂ ከማን አወቀው እንዳልክ ቴን ሮዝ ጋይስ ምን አለሽ ጋይስ? 10 ፖይንት ጋይስ 10 ፖይንት አንድ ሰው ሙላት ይችላል። 10 ፖይንት 10 ፍላወር ጋይስ ተናገርክ እኮ ነው። አልሰም አልተናገርኩ ስምማ አልናገረ ጋይስ 10 ፖይንት 10 አበባ ጋይስ አንድ ሰው 10 አበባ አንድ ሰው መምላት ይችላል። ከዛ ነው አሚንን እንቀጣታለን። ሃይ ጆሲ ሰላም፣ እግዚአብሔር ይመስገን ደህና ነኝ። ታፕ ታፕ አድርጉ ጋይስ። ይሄ ጋይስ ምንድነው አትሞሉ ምንድነው? አረጊ ነገር እንዴት ነው? ይሄ ነው ዘንደንም በኢየሱስ እሺ። እና ምን አይ በቃ እንደዛ ገርሞኝ በስማማ ምንድነው ግን እንትን የሆነ ላይ ስድብ ስልሽ ላይ ቀጥታ ሂድ አንተ ውሻ ምናምን አይደለም። የስ ላይ ለኔ የማይመጥን ለኔ የማይገባ ነገር እና የሆነ አንዳንዴ የሆነ ሰው ቦታ ሰተሹ ምናምን ውርድ ብሎብሽ አያውቅም ከዛ ቦታ እና እንደዛ ኦኬ ፋይን አውቀዋለሁ። ኦኬ በደምብ ምን ማለት ነው አውቀዋለሁ። እና አንዳንዴ እንደዚህ ላይክ ሰው የምታከብሪው ወይ በሆነ ምናምን ሰውን አለመቅረብ ወይም አሁን ፎሎ ባላረጋቸው እንትን አይሉ ላይክ ኢንቦክስ ጋር ማንም አይደፍርም። ፎሎ ስታረግ አንድ ሰው ይገምታሉ። እዚህ ስም ይጽፋሉ ታውቃለህ። እዚህ ሀገር የሚኖር ሰው እዚህ ሀገር አይኖርም ማለት ነው። በቃ እዚህ ሀገር የሚኖር ሰው አይደለም። እዚህ ሀገር የሚኖር ሰው አይደለም። ይሄን ያህልም በጣም ታዋቂ ምናምን አይደለም። ግን ከዛ በኋላ በስመ አብ በኢየሱስ ስም ኧረ ጥላቻ ከሰይጣን ነው። ግን በጣም ነው የጠላኋቸው። እነማን? ቤኪ ሞባይል ያው ለአክብር ብዬ ነው ሁሉንም። እኔ ሲጀመር ፈለገንም ቢሆን አንቱ ነው የምለው። ሌላ ሰው ጋር ሲሆን ራሴ ጋር ሲሆን ነው ፈልዬ እኔ ጌታ ምናምን የምለው እንጂ ሌላ ሰው ጋር ሲሆን አንቱ ነው። ስታፕ ዘ ስክሪን ፕሊዝ። ቤኪ ኧረ ጠፍተሃል ቤኪ። ታፕ ታፕ አድርጉ ጋይስ። ኤቭሪባዲ ታፕ ዘ ስክሪን። ግላብ እንውሰድ ጋይስ፣ ግላብ እንውሰድ ፕሊዝ ጋይስ። ካሞን ቤኪ ሞባይል ስናፕ። ኧረ ፕሊዝ ጋይስ ስናይፕ በአንድ ልብ ምናምን። ትንሽ ቆይተን እንገናኝ ቤኪ። ቴንክ ዩ ሶ ማች። ቆይ ትንሽ ቆይቼ ልላክልሽ። እሺ